ምሳሌ አንድ ሱሰኛ የሆነ ሰው ጠጪ የሆነ ሰው አጫሽ ቃሚ የሆነ መሬት ዓለም ላይ የሚኖር ሰው ነው ልበላችሁ መጣ ታሪኩን ለመለወጥ መጀመሪያ የሚያደርገው ነገር ቢኖር ጸበል መጸበል ጸበል ይጠጣል ምን ይላል አይደል እየሰማችሁ ነው ጸበል ይጠጣል ምን ይላል ያንን ታዩታላችሁ ረጎበስ በርታ ምናምን ማለታቸው አይቀርም የዛን ጊዜ ከዛ በኋላ እንዳንተ ስትጸልዩ ሳይ እሱም ደግሞ መዝገበ ጸሎት መቼም ሌላ የሚያውቀው ጸሎት ስለሌለው መዝገበ ጸሎት ከፍቶ መጸለይ ይጀምራል አንዴ ሁለቴ ስታዩት አይ በርትቷል ማለት ነው ትላላችሁ ሶስት አራቴ እያያችሁት ነው የሆነ ጊዜ ላይ ፈልጋችሁት እሱን ሰውዬ እንዲያግዛችሁ አይቀርታ ጸሎት ላይ ነኝ ቢላችሁ እንደምትሉት ድሮስ አዲስ ክርስቲያን ከጳጳስ ይበልጣል እንደማናውቀው አሁን ጥሎት ሊሄድ እኮ ነው ዝም ብሎ እስኪለምደው እኮ ነው ወረተኛ ብለን አናውቅ እንዲህ ብለን የገደልነው ስንት ነፍስ አለ እግዚአብሔር ይቅር ይበለን ብዙ ነፍስ አጥፍተናል እንዲያርገን ማደግ እየቻሉ ገና ህፃናት ሆነው ቤተክርስቲያን ውስጥ የገደልናቸው ማለት እንደዚህ ናቸው መስማት እየፈለጉ ሲመጡ አረ ጉባኤውን አበዛው መጸለይ ፈልገው ሲመጡ ቦታ አጣህ እዚህ ነው የምትገኘው መዝሙር ሲያደምጡ እናውቃለን እኮ ከአንድ ከሶስት መዝሙር በኋላ 14 ዘፈን እንደምትሰማ እኮ እናውቃለን ይያል የገደልነው ሰው የለም እንዲህ አይነት ጠባይ ያለብን ሰዎች አሉ ጣሊታን የገደላት ሞት ሊሆን ይችላል እኛ የገደልናቸው ሰዎች ግን አሉ እንደዚህ እነዚህን ሰዎች ክርስቶስ አይገርማችሁም ታዲያ እኛው ራሳችን ገለናቸው ቤት የተባለ ቤተክርስቲያን ውስጥ ሞተው ህይወት የሚሰጥበት ቦታ ላይ እነሱ ህይወት አጥተው የሚመላለሱ ናቸው አብዛኞቻችን በነገራችን ላይ በአኗኗራችን እንዳትረሱት የሚገባው ጥቅስ ምን መሰላችሁ ማንንም የቆመ ቢመስለው አብዛኞቻችን ወድቀናል የቆመን መስሎን ነው እንጂ ቤተክርስቲያን ውስጥ የቆመን መስሎናል እንጂ ተፍገምግመናል አብዛኞቻችን አኗኗራችን ያንን ስለሚያሳይ እና ተስፋ ቆርጠናል ራሱ አንዳንዶቻችን ቤተክርስቲያን ውስጥ የተገኘ ነው ሌላ ምንም ልንገኝበት የምንችልበት ቦታ የሚቀበለን አጣን ብንለው ያኛው ማለም አስቸገረ እዚህ መተን ደግሞ ምንም ለውጡን ማየት ማቃተን ክርስቲያኖች በመንፈሳዊ ህይወታችሁ እግዚአብሔር ያላችሁ ለውጥ የማያሳያችሁ ትቢታችን ስለማይቻል አሁን የጸለያችሁ ጸሎት አያርገውና ክንፍ ያስወጣ ቢሆን ኖሮ ማን ተቀምጣችሁ እኛን ሰሙ ነበር በራችሁ አይደል እንደምትሄዱት እንዲሁም ሲያልቀቆ በረን የምንወጣው ወዲያው ክንፍ ቢኖረንማ ጣሪያውን እንዳይሆን እንላለን ስንንቀሳቀስ እንድንታይ ትቢታችን ስለማይቻል ጸጋችን እንዳይታወቅ እግዚአብሔር ካለለው ሱም የተመሰገነ ይሁን እውነት ስለሚያውቀን ነው አመላችንን እንዲሁ ያደረገ አብዛኞቻችን ግን ይህን ስላልተረዳን ቤት ውስጥ የሞትን ሰዎች አሉ እንዲህ አይነቱንም ሰው እግዚአብሔር እድሉን አመቻችቼልሃለሁ ቤተክርስቲያን አስገብቼልሃለሁ እዚህ ከሞት የራስ ጉዳይ ልክ እንደ ጣሊታ እንደተጠገው ጣሊታ ተነሽ እንዳለው ቤተክርስቲያን ውስጥ የሞቱትንም ሰዎች እግዚአብሔር ያስነሳል ለምን አትሉ እስኪ ለምን በሉ የሙታንን መነሳት ተስፋ ስለምናደርግ ነው ቤተክርስቲያን ውስጥ የሞተ ሰው አለ እንዲህ አይነቱ ሁለተኛው ክርስቶስ ደግሞ ከሙታን ያስነሳው የሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ ያለውን የዛን ጎበዝ ወይም የመበሊቱትን ልጅ ነው እየሰማችሁ ነው መበሊት የምትባል ወይም ባሏ የሞተባት አንዲት ሴት ነበረች ባሏ መሞቱ ሳያንስ ደግሞ አንድ ጎረምሳ ልጇ ሞተባት እና ሞቶባት እሱን ለመቅበር ደግሞ ይሄዱ ይያለ ክርስቶስ ሐዘንተኞቹን ተመለከተና ወደዛች ሴት ተጠግቶ አታልቅሽ አለ እስኪ አታልቅሽ ይበል በጣም የሚያጽናና ነገር እኮ ነው አታልቅሽ አላት ወዳ አይደለም የምታለቅሰው ልጇን እየቀበረችም የዚህ ሴት ታሪክ በነገራችን ላይ በጣም እንደሚያሳዝነው ለምን መሰላችሁ ባሏን ስታጣ ቢያንስ በልጇ ተጽናንታ ነበር ይጦረኛል ያሳድገኛል እርሱ አለልኝ ብላ ባሏን ባጣችበት ቤት ውስጥ ደግሞ ልጇ ሲደገምባት ተስፋታለች ማለት ክርስቶስ አታልቅሽ ብሎ እንባዋን ያበሰላት ልጇን ለማስነሳት ብቻ አይደል ተስፋዋንም ሊቀጥልላት ስለፈለገ አታልቅሽ ልጅሽ አልሞተም ይነሳል አለ እና ተጠጋና ሰዎቹ ተሸክመውት የነበረውን ቃሬዛውን እንጨቱን ያዘው በጣም ልብ ብላችሁ ስሙ ወንጌል ላይ ያለምንም ዋጋ የተጻፈ አንዲትም ቃል የለች አንዲትም ቃል ተጠግቶ ጣሊታን እንዳስነሳው አንቺ ተነሺ ብሎ እንደተናገረው ክርስቶስ ከሩቅ ሆኖ እንጨቱን ሳይዝ ማስነሳት ይችላል አይችልም ለምን ቃሬዛውን ነካው ታዲያ ቃሬዛውን በእጆቹ ነክቶ ነው ከዛ በኋላ አንተ ጎበዝ ተነስ ያለው ያ ጎበዝ ተነሳ ጭፍቱ ምን መሰላችሁ ቅዱስ ቄርሎስ ዘእስክንድርያ ይህንን ቃል ሲተረጉም ምን ይላል መሰላችሁ ክርስቶስ
የነካው ቃሬዛ ወይንም ደግሞ የነካው እንጨት ምንም እንኳን በቃሉ ቢያስነሳው እጆቹ የነካው ደግሞ ያ እንጨትም ለዛ ለሞተው ሰው ሕይወት ሰጥቶታል። ቀጠለና ምን አለ? ክርስቶስ የነካው እንጨት ለዛ ሙት ሕይወት ከሰጠው ስጋው ያረፈበት ደሙ የፈሰሰበት መስቀልማ እንዴት ሕይወት አይሰጠንም ማለት። ቀጠለና አሁንም የሚያቆም መሰላችሁ? አሁንም ቀጠለና ምን አለ? ክርስቶስ የተሰቀለበት እንጨት ቢሸከም ስጋውን ለ3 ሰዓት ነው። 9 ወር ከማህፀኗ ደግሞ ያስቀመጠችው እመቤታችንማ እንዴት አድርጋ ብዙ ድንቅ ነገሮችን በሷ አታደርግም ማለት። እየሰማችሁ ነው? የሷ ድንቅ ነገር ማድረግ ምንም አይግረማችሁ። በነገራችን ተራ የሆኑ ነገሮች ላይ ስለእመቤታችን ጊዜ አታባክሉ። እየሰማችሁ ነው? አሁን ተአምር አረገች አላረገች እንዲሆነች ለእመቤታችን ተአምርም ብርቁ አይደለም። ክርስቲያኖች እየሰማችሁ ነው? እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። እሷ ራሷ ተአምር ናት። ምልክት እኮ ናት። ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ልብ ብለን አናስተውለውም እንጂ እኮ ወንድ ልጅ ይሰጠናል ብሎ የተናገረውን የነብዩን ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም ማን ትለዋለች? ትርጓሜውም ማን ከእኛ ጋር ሆነ ማለት ነው። ይሄን ቃል ከፍ ብላችሁ ሲጀምር ምን እንደሚል ታውቃላችሁ? እነሆ ዘመኑ በደረሰም ጊዜ ራሱ እግዚአብሔር ምልክት ይሰጣቸዋል ብሎ ነው የሚጀምረው። እስኪ ምልክት ይሰጣቸዋል በሉ። ምልክት ማለት እኮ በግዕዝ ተአምር ማለት ነው። እሷ ናት እውነተኛይቱ ተአምር። እሷ የምታረገው ሌላው ነገር ችግር የለውም። እሷ ራሷ ተአምር ናት፣ እመቤታችን ማለት። እዚህ መሬት ላይ መራመዷ ተአምር ነው። ሰው ሆና እንደ መላእክት ከንጽህና በላይ መኖር የምችል። ስለዚህ ያን ሰው ያስነሳውን እንጨት የነካውን ክርስቶስን ስታስቡት መስቀሉት እዚህ ይበላችሁ። ያ ክርስቶስ ነክቶት ሬሳውን የቀሰቀሰበትን ቃሬዛውን ስታስታውሱ ያረፈበት የእናቱ ማህፀን እዚህ ይበላችሁ። በመስቀሉ ላይ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ለዓለሙ ሕይወት ሰጠ። በእናቱ ማህፀን ላይ አድሮ ተወልዶ በዚች መሬት ላይ ተመላለሰ። ከሁለቱም እግዚአብሔር አምላክ ቃሉን አልነሳቸው። በመስቀሉም በቃሉ እንድናለን፣ በእመቤታችንም ደግሞ ከሷ በሚወጣውም ቃል